ነው አይደለም ያገናኘን ነው እኔና እሷን አካውንቱ ድርሼ ስለዚህ ኦኬ ሎግ አውት ብለህ ካስወጣሃት አይደለ? ስለዚህ አንተ አሁን ምን መሰለ የምታረገው ማሜ እንቅጩን ስንፈርደው ማለት ነው አንተ ስልክ ቁጥርህን ያንተን ትሰጣትና እሷ አካውንቷ ላይ ትገባና ስልክ ቁጥር ቀይራ ያንተ ስልክ ቁጥርህን በሌላ ትከፍትበታለህ። ሌላ 00 አካውንት ትከፍታለህ። ይሄ አካውንት ግን የሷ ስለሆነ አንተ አንዴ ቁጥርህን ትሰጣትና ሜሴጅ ሲመጣልህ ኮዱን ትሰጣትና እሷ እዛ ውስጥ ገብታ በኢሜይልም ይሁን በስልክ ቁጥር ትቀይር አካውንቷን። ፍቅር ከሌለብህ ወይ ፍቅር ደግሞ ካለባችሁ ቆይ ማሜ ፍቅር ደግሞ ካለባችሁ የሆነ የሚያገረሽ የሆነ አዝማሚያ ደግሞ ካለ እንድትገናኙ ፍቃድ ደብዳቤ እንጽፍላችኋለን። ኢትስ ኦኬ ኖ እንደ ማሜ ፍቅር አለብህ አንተ ሚውት አረክ ሐቁን ስለተናገርኩኝ የሆነ ፍቅር አለባችሁ አንቺ ሚጣ ነው እንደዛ ሲሆን ማለት ነው ወይ ማሜን ነው ወይ ያልሽው? ኧረ አንቺን ነው ማሜንም ወይ ማሜ በይውዴ አይልም ወይ ማሜ በቃ አካውንቷን መልስላት። አካውንቷን መልስ እሺ ማሜ እየሰማክ ነው? አካውንቷን መልስ። ኖ አካውንት አይስኝ ያንተ አካውንቱ ቁጥሩ የራሴ ነው። ድንገራሽ በፍቅር እኔና እሷ ብዙ እንትን ብለናል። እሺ አካውንቱ ቁጥሩ የራሴ ነው። እሷም ትፖስትበታለች እኔም ፖስትበታለሁ። ገባሽ? ቆይ አካውንቱ ሲጀመር ጀምሮ በማን ነው ስሙ? በማን ነው ሲጀመር አካውንቱ? ሲጀመር አንስቶ የራሴ ነው አካውንቱ ማለት ነው። ከዛ ቁጥሩ ሰጣት ከቁጥሩ ገባይና እኔ ፖስትበታለሁ እሷ ያኔ ከአካውንቱ ሁለታችን ማደነ እሷ እንዴት ስለሰጣት ስለዚህ እንደዚህ እናድርግ። ቆይ ሳር ይኸውልሽ አንድ አካውንት አንድ ባልና ሚስት ከአንድ ምንጭ ይቀዳል እንደሚባለው እነሱ ደግሞ አንድ ቲክታክ ለሁለት ነበር በፍቅራቸው ከበሮ ሲመቱብን አንድ ቲክታክ ለሁለት ነበር የሚጠቀመው። ማን ነው የከፈተው? አውሪ በሱ ስልክ ቁጥር ላይ የተከፈተው አይደለም በራሴ ኢሜል ነው። ከዛ አስገብኝ አለኝ እኔ ቲክቶክ ላይ ማለት ነው። ከዛ ሳስገባው የራሱን ቁጥር አድርጎ እኔ ሊፍት ብሎ አስወጥቶ ቦለከኝ። እንደውም ወንድሜን ለራሱ በጸባይ ሊጠይቀው ወንድሜን እስከ ወንድማቸው ልብድ ያሻለኝ። ገባሻ መሲ? የምሬን ነው። ስለዚህ አካውንቴን ነው የምፈልገው። አካውንቴ ይሄን እንደሆነ ደግሞ ማንም ያውቃል። በቃ አካውንቴን ይመልስልኝ እኮ አይደለም። ቆይ ማሜት እኔ ጥያቄ ልጠይቅህ። አካውንቱ የስንት ጊዜ ነው? ስንት ጊዜ ሆኖታል አካውንቱ? በነገራችን ላይ ቪዲዮ ይመሰክራል። ሳሪ ማሜ ይኸውልህ አትንገራገጭ። ገባክ? ኖ ማሜ ይኸውልህ አትንገራገጭ። አካውንቱን አንተ ነህ ቁጥሯን ሊፍት ብለህ ያወጣው ስልክ ቁጥርህን ሊፍት ብለህ ትወጣና እሷ ቁጥሯን እንትን ብላ አካውንቷን ትሰጣለህ። አካውንቷን ካልሰጠሃት ማለት ነው እዛ ላሉ ለእንትኖች ፎቶ ካለ ምናምን አትጠቀምበትም። ገባ? ስለዚህ በቃ አንተ ወንድ ልጅ ነው። ወንድ ልጅ ቆፍጣና ሲሆን ነው ጥሩ። ገባ? በዚህ በአካውንት ራሱ ተካተክ ራሱ መምጣት የለብህም። አካውንት መልስልኝ። እኔ ኖ እኔ በፎቶ ተለጠፈ አይደለም። እኔ ፎቶ ተለጠፈ አካውንት ተዘጋ አይደለም። ግን ሀቁ ከወረነ እኔ ራሴ ምስክር አለኝ ካል ታቀርብ እሷ ራሱ። እሺ ጥያቄ ልጠይቅ። ቆይ አይደለም ማሜ አካውንቱ መቼ ነው የተከፈተው? አካውንቱ አንድ 6 ወር እና እንደዛ ሊሆን ነው ከተከፈተ። ስንት ሺህ ፎሎ አለው? 94 ሺህ ምናምን አለ። አንድ ላይ ሆናችሁ ነው የምትሰሩበት አካውንቱ ላይ? ይሳም ዲስ ባላሳ ተፖስታደ እኔ ፖስትበታለሁ። ያኔ የጋራ ነው። ካዳስ የኔ ነው አሉልም። አንተና እሷ ከተተዋወቃችሁ ስንት ጊዜ ሆኖታል? እኔ እና እሷ ዘገየነ በፊት ያኔ ስንት ጊዜ ቆይተናል? ስንት ቢያንስ ሳሪ ቀላል እኮ ነው። የቲክታክ ባለሙያዎችን ያመጣን አንድ የሚጠሚው ታርጊ እሱ እያለ ያለው አካውንቱ መጀመሪያ በኔ ቁጥር ነው የተከፈተው እያለ ነው አይደለ? አካውንት ቲክታከሮች አሉ እንደዚህ እንትን የሚሉ የቲክታክ ባለሙያዎች ማለት ነው። እነሱን እንጠራና ይሄ አካውንት መጀመሪያ በማን ነው የተከፈተው? ማሜ ህዝብ ፊት ከምትዋረድ አካውንቷን መልስላት። እንደዚህ ምትር ከሆነ መጀመሪያ ይሄ አካውንት የማን ኢሜል ነበረ፣ በማን ስም ነበረ፣ በማን ስልክ ቁጥር ነበር፣ ሁሉም ነገር ይወጣል። መች ሎጋውት አልከው፣ መች ደግሞ አዳደረክበት ይወጣል። እንደዚህ አዋቂ ሰው ካለ አዋቂ ሰው ቢመጣ ጥሩ ይመስለኛል። አንዷሽ እንደዚህ ያኔ እንደዚህ የሚያውቅ ስለ ቲክቶክ የሚያውቅ ካለ
ያንን አንጡትና ካላስቢ እንትን እንረዳ ችግር የለውም። ጥሩ ጣጣ ስትል ጥሩ በቃ እንደዛ ይሻላል። መሲ ያልሽው እውነት ነው። አንጫው ቆይ ማሜ አታፍርበትም? ኖ ችግር የለውም። ኦኬ ሳሪ ቆይ አንዴ ሰው ካልተኛ ሼር አድርጌ እጠራለሁ። የአይቲ ባለሙያዎች ስላሉ እንትን አድርገው ያወጡታል። አንተም አካውንቱን ስልክ ቁጥሩንና አካውንቱን ትሰጠናለህ። መጀመሪያ የሚታወቀው እንደዛ ነው። አዎ ካልሆነ በቃ አካውንቱ ያለሱ ቁጥር ነው አይደል የከፈትከው እኮ። አንጡትና ሰውየውን አንጡትና ካለስ አዋቂ ሰው አለ ብላችሁ ይላ አንጡትና እዚህ ነገር ካለስ አለ ካለ እና መናገር እኮ አይደለም። አንተ ሙሉ አካውንቱ ለሱ ነው የምትሰጠው። እሱ በቪዲዮ ከፍቶ መች ሰዓት ምን ሰዓት ማለቀው ታደረገው ወንድም ያወጣልናል። ተግባባን ማለት ምን ብዬ ነው የምሰጠው ነው አካውንቱ እንደ ማለት ኢሜልና ፓስወርድ ትሰጣለህ። ኢሜልና ፓስወርድ ግድ ነው። ያለ ኢሜልና ያለ ፓስወርድ ኢሜልና ፓስወርድ ትሰጣለህ። እሱ ገብቶ መቼ ሎጋውት እንደተባለ እሺ ቆይ ድንገራችሁ አስፈላጊ ከሆነ ይንጣ በሜሴንጀር ገልብጭ ሁሉን ነገር አሳየዋለሁ። ችግር የለውም። ይሄን ነው ነገር አይደለም። እዚሁ ፊት ለፊት ኮምፒውተር ላይ ለህዝቡ ያሳያል። አይደለም ለእናንተ ታማኝ አይደል? እሱ ለእናንተ ታማኝ ነው። መቼም አይወሰችም። ይንጣና ሁሉ ነገር አሳየዋለሁ። አንተ የምናወራክ ነገር የለም። በህዝብ ፊት ህዝቡ እዚሁ እየታየ ነው የሚታየው። ህዝቡ ፊት ወለሌላ አሁንኛ ለአንተም ለሷም አንልም። ነገር ግን አካውንቱ የሷ ከሆነ መልስ የሷ አሁን እንዳልከው ግን ግንኙነታችሁ ከ6 ወር ጀምሮ ከሆነ አብራችሁ ከሆነ የከፈታችሁት ትክክል ነው። ጥያቄ ትክክል ነው። አይ አይደለም እሷ የነገርኩሽ እኮ ነው። አካውንቱ ስንከፍተውና እሷ አትገናኝ ጀምሮ ከፍተነዋል። አብረን ኢንሰምፕቶስ በተለይ ነው ፖስት ልጅ ሚጣ አካውንቱ ከተከፈተ ስንት ጊዜው ነው? አካውንቱ ከተከፈተ አመት ምናምን ሊሆነው ነው። ደግሞ የራሴ አንቺና እሱ ግንኙነታችሁ 6 ወር ከሆነ የት መጣችሁ? ቆይ ታሪ እሱ አካውንቱ ከተከፈተ 6 ወር ነው ያለ። እሷ ደግሞ 1 አመት። ቆይ እኔ እንትን አልጥራው። ቆይ አንዴ መሲ ልንገርሽ አንዴ። መጀመሪያ እኔ እና እሱ ትውውቃችን ከተዋወቅን 2 አመታችን። እኔ ማቀው ደግሞ ድሮ ደግሞ እህትና ወንድም ነበር የምንባባለው። 2 አመት በእህትና በወንድምነት አውርተናል። እሺ ከዛሽ መቼ ነው የሰጠሽው? ፍቅር ከጀመርን ደግሞ ማለት ነው። ፍቅር ከጀመርን ገና 4 ወር ሊሆነን ነው። 4 ወር ሊሆነን ነው ፍቅር ተጀመረ። መቼ ነው አንቺ አካውንቱን የሰጠሽው? መቼ ነው አካውንትሽን ቁጥር የሰጠሽው? ፓስወርድሽን ኢሜልሽን የሰጠሽው? አካውንቱን የሰጠሁት ደግሞ ገና 4 ቀኑ 4 ቀኑ አይዋ 4 ቀኑ ማለት ያስወጣኝ ሊፍት ብሎ ካስወጣኝ 4 ቀኑ። ላ የሰጠሽው መቼ ነው የሰጠሁት? አሁን 4 ቀን ሊሆነው ነው ከሰጠሁት። እኔን አዳምጠኝ ሳሪ እኔን አዳምጠኝ ማለት ቆይ ማሜ ቆይ አንዴ እሷ ጋር አንቺ መቼ ነው የሰጠሽው? ቁጥር መቼ ነው የሰጠሽው? የሰጠሁት ከሰጠሁት 4 ቀኑ አብረን አይደለም የምንጠቀመው በራሴ ኢሜል ነበረ። እና ታዲያ 4 ቀን ከሰጠሽው ታዲያ ከተጣላችሁ በኋላ ለምን ሰጠሽው? አንቺ ከተጣላን በኋላ ይቅርታ ብሎ ከዛ ተቀብዬው ነበረ። ከዛ ላ እንደዛ አይነት ነገር የለም። አንቺ ከሱ ጋር ከተጣላሽ በኋላ እሺ አስረዳኝ ወንድም። ጊዜ እኔ ነው እሷ እንደዚህ እንዳለችው በእህትና በወንድም እናወራለን። አንድ በፍቅር የምታወራው ነበራት። ያንን በጎን እያወራ እኔንም ታወራኝ ነበረ። በወንድምነት የምትለይ በፊት ጊዜ እናወራ ነበረ። ግን አመት የሆነና በፍቅር እንትን ካልን ማለት ነው ያንኛውንም ታወራው እኔንም ታወራኛለህ። ገባሽ? አካውንቱ ደግሞ በመሀል እንደዚህ ስናደርግ አሁን 4 ቀን ነው አይደል? እኔ እሷ ከተጣለ ብሎክ ካረኳት ላይክ ያኔ አንድ ከሳምንት ያለፈን ዙሩ 4 ቀን ያለው ውሸት ነው። ብሎክ አድርጎኛል አለች። እሺ አካውንቱ ደግሞ ከፊት ነው አብረን እንጠቀምበታለን። 4 ቀን ያለው ውሸቷ ነው። የምሬ ነው። ግን በወንድምነት እያወራን ያንኛው በፍቅር እያወራች እኔንም ታወራኛለህ እያወቀኝ ማለት ነው። አንተ አካውንቱ ላይ ምን አግኝተህ ነው የተጣላሃት? ኖ አይደለም። ከዛ በፊት ነው እኔ አካውንቱ ስላገኘሁ አይደለም እኔ ተጣላኋት ማለት ነው። አካውንቱም እያለ እኔ ተጣልቻት ይሷም ጋር ያለ አካውንቱ እኔ ተቻከረም የነበረ ገባሻ? ኦኬ አንዲ ምን ምናምን ሆኖታል ካወጣኋት። እሺ ከዛ ጀምሮ ነው አሁን ዛሬ የመጣችው እዚህ ቤት ማለት ነው። ሲቀጥል ይሄ 4 ቀን ነው ምናምን የምትለው ውሸቷ ነው። እሺ የኢሜሉ ስሙ ማን ነው? ኢሜሉ የማን ነው?
ኢሜሉ የኔ ነው ማሜ ነው የሚለው ኢሜሉ ማለት ነው። ኢሜል ካለሽ እሺ፣ ወይ የት አለ ኢሜሉ? ጠይቅ ኢሜሉ ማለት ነው። ተሻተዩም አንቺ መሲ ለምን አጠሪውም? የቅድሙ ሰውዬ ነው ልንጠራ ነው። ኢሜሉ የማን ነው? በቃ መጀመሪያ የራሴ ነው። በኢሜል ነበር የተከፈተው። ከዛ ሊፍት ብሎ አስወጥቶኝን በራሱ ቁጥር አደረገው። ወላሂ የራሴ ነው። ቁጥር ሌላ ነው፣ ኢሜል ሌላ ነው። ሚጣ ልጅ ሚጣ ቁጥር ሌላ ነው፣ ኢሜል ሌላ ነው። አንዴ አዳምጪ ሳሪ፣ አንዴ አዳምጪኝ። ይሷ ኢሜሉን አስገብተው ከሆነ እኔው ሎጋውት ማለት አልችልም። አዎ ኮድ ጠይቀኛል። እኔ ሎጋውት ማለት አልችልም። የሷ ኢሜል ከሆነ ማለት ነው። እኔው ሎጋውት ማለት ኮድን ራሴ ነኝ የሰጠው። ኮድን እኮ እኔ ነኝ የሰጠው። ኮድን ስጪ ብለህ ከዛ በራስ አረክና በራስ ቁጥር አደረክና እኔ ሊፍት ብለህ አስወጣኸኝ። አይደለም። ስሚ፣ ለምሳሌ እኔ ስሚኝ፣ አዳምጪኝ። እኔ ስልክ ላይ የቲክቶክ ፓስወርዴንና ኢሜይልን ለመሲ ስሰጣት ኢሜይልና ፓስወርዴን ስታስገባው ይመጣል። አንድ ቁጥር እየጻፈ ነው። ፉአድና የቲክታክ ባለሙያ ነው። ቲክታክን ግልብጥብጥ አድርጎ የሚያውቅ ልጅ ነው። ፉአድ አንድ አበባ ስጠኝ ጋይስ፣ ተታረቁ። ፉአድ አንድ አበባ ስጠኝ። አንድ ጊዜ ፉአድና ቶሎሽ እኛ እሱንም መተቸት አንችልም፣ እሷንም መተቸት አንችልም። መጀመሪያ ይነጋገሩ ጋይስ፣ እናንተ ተረጋጉ። ካላስ ፉአድ ገበዋለሁ። ፉአድ እሺ፣ ልጅቷ አካውንቱ ያስፈልገኛል አለች፣ ለስራ ነው ብላለች። ስለዚህ እሱንም መተቸት አንችልም፣ እሷንም መተቸት አንችልም። ፉአድ እንዴት ነህ? ፉአድ እንዴት ነህ? መጀመሪያ ባለሙያ እንትን ይበለው። ፉአድ አትሰማም ወንድሜ፣ አትሰማም። ድምፅህ አይሰማም፣ ታፍኗል። አትሰማም ወንድሜ። ፉአድ አትሰማም ወንድሜ፣ እባክህ ፉአድ ፉአድ አረ ፉአድ መሲ ንገሪው፣ ምንም እየተሰማ አይደለም። ሰላም መሲ፣ እንዴት ነሽ? እንዴት ነህ? ፉአድ ቀጥል። እሺ ለፉአድ ንገሪው። ሳድ እሺ፣ ድምፅህን ከፍ አድርገህ ፉአድ። ኢሜል መቀየር ይችላል እሱ። ኦኬ፣ ግን መጀመሪያ ኢሜሉ የማን ነው? ወጣ። ቆይ ኔትወርክ ይሆናል፣ ይመጣል ተመልሶ። ፉአድ ማሜ አለ፣ አይወጣም። ማሜ አለ፣ ፉአድ ነው። ተረጋጉ ጋይስ፣ ቆዩ። ምን አልከኝ? አለ አንተን አይደለም ፉአድን ነው ወጣ ያሉት። ፉአድ አበባ ስጠኝ ላስገባ። እሺ ና ግባ። ጋይስ እናንተ ለመፍረድ ምን አስቸኮላችሁ? ተረጋጉ። እሺ ከባለሙያ እንስማ። ፉአድ እንዴት ነህ? አዎ ሰላም ነው ወንድሜ። ኢሜል መቀየር ይቻላል። አይኑ ይቻላል። ተረጋጉ። ሳሪ ወይ እኔ አንድ የተረዳሁት ነገር ግን አሁን ከሁለቱ ከፍቅር ግንኙነት የእህትና የወንድም ግንኙነት ሎንግ እንትን ረጅም ርቀት ትጓዣለሽ አብረሽ። የእነሱ ነገር ነው የሚሉት። አይ እሱ ደግሞ የሚለው አካውንቱ የኔ አይደለም፣ አይሚን የእሱ አይደለም የኔ ነው ነው የሚለው። ስለዚህ የማንኛቸው እንደሆነ ለማወቅ ምንድን ነው የሚጠበቅብን? አካውንቱን ማን እንደከፈተው ለማወቅ ነው። አዎ ማን እንደከፈተው ለማወቅ። እሱ እንደዛ አያስታውቅም፣ ግን መጀመሪያ የከፈቱበትን ሲም ካርድ የሚያረጋግጡልን ምናምን ከሆነ መረጃ አንዳንድ መረጃዎች ያስፈልጋሉ። እሱ ከተላከ በኋላ ነው ቼክ የሚደረገው። 2 ቀን ምናምን ይፈጃል። ድምጽ አይሰማም። ፉአድ ከፍ አድርግ ድምጽህን። 2 ቀን ይፈጃልና ባለቤት ነው ብሎ የሚያስበው ሰው ያወራኝና ቼክ አደርግለታለሁ። ምን አልከኝ? ለኔ አይሰማኝም ጋይስ።
ባለቤት ነኝ ብሎ የሚያስበው ሰው ያናግረኝና ቼክ አድርግለታለሁኝ 2 ቀን ይፈጃል። እሺ ግን ሁለቱም የኔ ነው የሚሉት። ችግር የለም 2 ቀን ይፍጅ ችግር የለም ግን ሁለቱም የኔ ነው የሚሉት። ድምፁን ይገ ይሰማኝ ማርያም ኦኬ አሁን እያወራ ነው። በቃ ችግር የለም ያውሩኝ፣ አንደኛቸው ያውሩኝና ሁለቱም ያውሩኝ ወይም ቼክ እናደርገዋለን። እሺ ጋይስ ትስማማላችሁ? ትስማማላችሁ ጋይስ? 2 ቀን ይፈጃል። ትስማማላችሁ? ኖ እሺ ምንድነው የምትስማሙ? ኮሜንታተሮች እናንተ ናችሁ ተስማሚዎቹ ከባለቤቶቹ በላይ እናንተ አድራጊ ፈጣሪ ሆናችሁ ቁጭ አላችሁ። ዛሬ አዳምጪኝ። እኔ እዚህ ስለተሸከፉ ሰው አያገባኝም። ልጅቱ ከተስማማይ ሰውየውን ይዘን እንሂድና ያለውን ነገር ሁሉን ነገር ይሄልና ለእናንተ አይደብቃችሁም። ሁሉን ያለውን ነገር ሁላችሁም መጥቶ ነገም ሆነ ነገ በሰም ሆነ መጥቶ ይናገራል። ስለ ኮመኖቹ አያገባኝም። እኔ ያለን ናይጄሪያ መሰለረኛው ለዚህ ተሸክፉ ስለተናገረ ነው። እሺ ግን አንድ ነገር ልንገርህ ማሜ፣ አሁን አንተ የምትለው የመጀመሪያ ጊዜ ስልኩ ሲከፈት በራሴ ነው የተከፈተው፣ በራስ ስልክ በራስ ኢሜል ነው የተከፈተው። የራሴ አንደኛ ከሆነ ኢሜል እንደምትረጁ ነገር የሷ ከሆነ ለኔ ስትሰጠኝ እኔ ሎጎውት ብዬ ማውጣት አልችልም። ከሷ ኮድ ይጠይቀኛል። ገባሻ? ኮድ ይጠይቃል። ኮዱን ሰጥቼ አንቺ ኮድ መጥቶልሻል? ቆይ ጥሩ አሁን ጥሩ ነገር መጣሽ። ልጅ ሚሚ ኮድ መጥቶልሻል? ኮዱን እንደሰጠው ሲጀመር የኔ አካውንት እንደሆነ ቲክታክ ላይ ፎሎ ያደረኳችሁ ሁሉ ስክሪንሻት አድርገሻል። ስክሪንሻት አምጪ ኮድ የሰጠሽውን ትክክል። ለምሳሌ ላኪ። አሁን ለምሳሌ እኔ ለመሲ ብርጅስቶን ብሰጣት ኮድ ይመጣል። ኮዱን እኔ ነኝ እንድሰጣት። ኮዱን የሰጠሽበትን አምጪ። ትክክል ካላስ ጥሩ አምጪ ኮድ የሰጠሽበትን ዋትስአፕ ላኪ። ዋትስአፕ ላይ እሺ ማንም እዚህ አሳይቷት የማንንም ስክሪንሻት አንጠታ ልታመጣም ይችላል ነው ያስታውቃል። አይሆንም ከራሷ ከስልኳ ነው። አይደለም የራሴ አምጪ ቀኑን አምጪ፣ የሰጠሽበትን ቀን አምጪ። ሚሴጅ ላይ ስልክ ሚሴጅ ላይ ወይ ኢሜል ላይ አለ አለ። ትክክል ነው እናውቃለን። አረቡ ሽራ ወንድሜ አለ የሰጠችበት ቀኑ ይታያል። ከ4 ቀን ብላለች እሷ። ከ4 ቀን በፊት ወይ ከ4 ቀን በኋላ እናያለን። ተቀበል። ልጁ ጢባራም ነው ይሁና። ታዲያ ያለ አቋ ይሁና ይጠብራ። ምን ችግር አለው? አንቺ ከጢባራምነቱ ምን አለሽ? ከወሰደባት ይስጣት። እንደ ሴት ከጎኗ እንቆማለን። ካልወሰደባት ደግሞ የራሱን መውሰድ አለበት እንዴ። መብቱን ያስከብር። ወንድ እኮ ነው እሱ። ለምን ይሳደባል? አልተሳደበም። ምን ተሳደበው ልጁ? ምን ተሳደበ? አንቺ ቀበሮ አሁን ምን ተሳደበ ልጁ? ምን ወጣው ካፉ? ታምጣ ያለው ማንን? የማንንም እውነቱን ነው። አይ እንትን ብሏል። ናይጄሪያ ይዘው እንትን የሚሉ ሴቶች ቢኮምቱ አያገባኝም ብሏል። ይሄንን ይቅርታ ይጠይቃል። ያን ታዲያ ናይጄሪያ ላይ ያዙ ነው። ናይጄሪያ ላይ ያዙ ነው። አሁን እዚህ ሰሚ አንቺ ናይጄሪያ ይዘሻል? ነው እኔማ አልጠየቅኩም። ዛት ሚንስ በቃ አለቀ። ካላስ ናይጄሪያ ላይ ያዙ ሴቶች ይቆጫቸው ይንገብገቡ ያለው ልጁ ናይጄሪያ ላይ ያዙ ሴቶች ነው። እኔ ነኝ ልትያትችም ናይጄሪያ እዛ ማዶ ጸባደሰኝ እኮ ነው። እዚህ ጋር ናይጄሪያ ያዛለ ሰው ጋር ጸባደሰኝ ደስ ይላል። ታዲያ የግድ በቃ ስደበኝ ነው እሱ ያለው። ምንድነው እኔ የራሴ ሀቄን አወጣለሁ ነው ያለው። ሀቁን ያውጣ። ምን ነው ሳሪ ገና ማለት ነው። ኢሜሉን መጀመሪያ የከፈኩበትን ኢሜል ልስጣችሁ። ማራና ክርስቶስ አሃዱ አንቺ ከ4 ቀን በፊት ኮድ ሰተሽው ነው እሱ የወሰደብሽ። ኮዱን አምጪ። በቃ አለቀ። ምጣ ኮዱን አምጪ። የመጀመሪያ የከፈትሽበትን አይደለም። እሱም በሌላ እይታ እናያለን። አንቺ ግን ከ4 ቀን በፊት ኮድ ሰጠሽው። ከኮድ ስትሰጪው ከኮዱን አርጎ ከፈተ። እሱን ስጪ።
خلاص ከሁለታችሁም ጎን ነኝ። ሪሳሌ ወርድላታን ከሷ ማለት ነው። ሪሳሌ ወርድላታና ፈልጊውና ከስልክሽ ኖርማል ነገር ነው። ካስ ትክክል ጭበትማ ምን ይሰራልናል? ኮዱ ነው እንጂ። አረ ወንድሜ ኢቭን የከፈተችባት ቢሆን 4 ቀን ነው አይጠፋም። ታውቃለህ 4 ቀን ነው አይጠፋም። ኮዱ ይጠቅማል እንጂ እሷ ኮድ ሰጥተው አይደል እሱ የወሰደባት ወንድሜ አብዲ። እሷ እኮ የምትለው እኮ ኮዱን ሰጠውትኝ ከዛ ኮዱን ስሰጠው እሱ ከፈታለች። ኮዱን የሰጠችበትን ታንጣ በቃ ካላስ ጋይስ ተወዷለች። እሱን እናስታርቃለን። ችግር የለም። ሰላም ቤተሰቦች እዚህ ጅዳ ነው ገባሽ? ከአራት ቀን በፊት ነው እሷ የመጣው። 3 ቀን ምናምን ነው እዚህ የመጣው ማለት ነው። እሷ ደግሞ 4 ቀን ነው አለች። ምንድን ነው ያ ይሄ ወንድሜ ነው አናግሩታል። ታዲያ ሰነግሩ እንዴ ማሬ ቆይ ማነው ስሙ? ልጅ ማነው? ልጅ ውዴ ስልኩ ያለው አንቺ ጋር ነው? ከኔ ጋር ነው። እሺ ታዲያ ወንድምሽ በምን ያውቃል ኮድ መስጠትሽን? ወንድሜ ማለት እሱ ያውቃልኛ ኮዱ እንደወሰደባት አውቃለሁኝ። ቲክቶኳንም አውቃለሁኝ 90 ሺህ እንደገባ ማለት ነው። ኦኬ አሁን እኮ ወደ ሰው አድጠይቄ ፍሬንድ ላይ አላውቅም ነበረ። ስገባ ስክሪንሾት አድርጌ እልክላችኋለሁ። ደህና ቶሎ ተፈለገህ ነው ያለኝ። እንዴት አካውንቷን ይወስድባታል እንደዛ አድርጎ ማለት ነው። ሀያት ኮዱ ከመጣልሽ ማለት ነው ጂሜል ውስጥ ግቢና አታልቅሽ። ጂሜል ውስጥ ግቢና ወይ እዛ ላይ ይወጣልሻል። ወንድምዬው አንተ አሁን ሀያት ነው ምን ነው ውሸት ላስወጣቸው ጋይስ እስካሁን ዝም ብለው የምታለቅሰው መደማመጥ ይቀራል። ተደማመጥ እያለቀሰች ነው። ተዋቆይም እሰማለሁ። ላስወጣቸው ጋይስ ምንድነው ወይቶ መሐመድ አውራ ካላህ ሜሴንጀር እንደጉድ ነው የሚሰራው። አራሽ ምንድነው ሀያት ወይ አይሰማሽም? ይሰማል ጋይስ ላስወጣቸው ወይስ አልገባኝም። ቆይ ሳሪሽ አይሰማችሁም? ሳሪ ይሰማችኋል? ይሰማል እንዴ? ካተለ ራሳችን ኢሜል ላይ ወይ ደግሞ ሜሴጅ ላይ ኤስኤምኤስ ላይ አዩ ጂሜል ውስጥ ግቢና ማለት ነው። ጂሜል ውስጥ ግቢና አዳምጪ። ጂሜል ውስጥ ግቢና ይመጣልሻል ኮድ፣ የገባልሽ ኮድ ይኖራል። ወይም ደግሞ ሜሴጅ ውስጥ ይገባልሻል። አንቺ በጂሜል ስለሆነ ክፍት የነበረው ጂሜል ውስጥ ነው ሀታ ሜሴጅ የሚመጣልሽ ማለት ነው። ገባሽ? በስልክ ቁጥር አይደለም። ጂሜል ውስጥ ነው። በጂሜል ስለሆነ በፊት አካውንትሽ ማለት ነው። ጂሜል ውስጥ ግቢና አውጪ ያለ ማለት ነው። ኮድ የሰጠሽው የለም። ኮዱን ሲያስቀይርሽ 4 ቀኑ ነው ገና ስንት ቀኑ ይሁን ነው አሁን ከወሰደባት። ስልኩ እኔ ጋር አይደለም እያለች አይደለ? ስልኩ አዲስ ነው እያለች ነው። ግቢና ጂሜል ውስጥ ነው የሚወጣው። እኛ ሳንሰማ አንተ እንዴት ሰማህ? አካውንትሽ ልጅ ሚጣ እየሰማሽ ነው? እየሰማሁ ነው። በቃ የወንድምሽ ያለሽን እሺ አድርጊ። ጂሜል ውስጥ ኮድ ያውጭ። ኮድ የሰጠሽው እሺ በሜሴንጀር ደውለህ ታሳይኛለህ። ልገልብጥና ኢሜል ላይ ግቢ። ኢሜል አታውቂም ማለት ኢሜል ላይ ኖ ሳሪ ቆይ አንዴ እህቴ በሌላ ቪዲዮ ስለሆነ ቪዲዮዋን ታብራና እኔ ያሳያታለሁ። እዚሁኝ በሌላ ስልክ ነው እያየቻለች። ቪዲዮን ታብራ። ቪዲዮን አብሪ። እሺ ቪዲዮ ላይ አብራ። ጂሜል ውስጥ ገብተሽ አውጪ። ቪዲዮ አብሪና በዛኛው ያኛው ሂድ አሳያት። አንተ ያሳያት ያው አታውቅም። ኦኬ እያሳየነች ነው። ማራማ ትነጋገራለች። ጀዋሉ ይሄ አዲስ ነው። እኔ ወስጄ የሰጠኋት ያንኛው ሌላ ነው። እሺ ካላስ እያሳየን ቪዲዮ አብሪና አሳየን። ካላስ ኦኬ አይደል? አንተ ወርዳ አሳይታና እናስገባለን። ችግር የለም። አንተ ወርድና አሳየን። ያሳያል ጋይስ። ካላስ እኔ ጥያቄ የሆነብኝ እሷ ምንድን ነው ያለችው? ኮድ ሰጥቼዋለሁ አለች። ኮዱ የመጣው የት አለ?
ኮዱን የሰጠችው ሜቢ ፓስወርድ ለማለት ፈልጋ ይሆን መሳሪ? ኖ ፓስወርድ ለማለት ፈልጋ ይሆን? ኮድ ይሰጥሻል። ኮድ ይሰጣል። ዲጂት ወይ 4 ዲጂት ይሰጥሻል። ጁጂ እሱማ ሲቀየርማ ኦፍ ኮርስ ይሰጣል። ሜቢ እሷ ፓስወርድ ለማለት ፈልጋ እንዳይሆን የኢሜል ፓስወርድ ማለት ነው። ፓስወርዱን ሰጥታው እንዳይሆን ራሱን በራሱ የቀያየረው ያ ፓስወርድ እኔም የተጠራጠርኩት እሱ ነው። ፓስወርዱን ሰጥቼው ከዛ ራሱን የቀየረው ኖ ማሪ እኔ ምን መጣልሽ ታዲያ? አንቺ ያልሽው ኮድ ሰጠሁት ነው ያልሽው። ያኔ ቆንጆ አንቺ ግን ድምጽሽ ያምራል፣ መልክሽም ያምራል። 100 ሺህ አይደለም 200 ሺህ ታገኛለሽ። እሺ አትናደድ። በማን ቁጥር ነው የተከፈተው? አሁን ከሱ ጋር እያወራች አይደል እንዴ? በማን ቁጥር ነው የተከፈተው? በሱ ማሜ በኔ ነው አለ፣ እሷ ደግሞ በኔ ነው ትላለች። የማን እንደሆነ አልታወቀም። በማን ቁጥር ነው የተከፈተው? አንቺ ሚጣ ቆይ ከወንድሟ ጋር እያወራች ነው ሳርዬ። አካውንቱ የት አለ? እንየው አንዴ። አካውንቱ የት እንዳለ ብናየው በማን እንደተከፈተ ምናልባት ልናውቀው እንችላለን። ኦኬ ቆይ ቡሽራዬ እንትን ልበለው እኔ ባክግራውንድ ላድርገው መሰለኝ ወደዚህኛው። ያ ገብቶኛል። ልጅቷ አንተ አላወቀችም ግን ወይ ጣጣ ልጅ ሚጣ እኔ ምን ያልገባኝ ጋይስ ልጅ ሚጣ ይኸውልሽ አንድ ነገር ልንገርሽ። እኛ ወንድማችንን እናናግረዋለን። እርግጠኛ ነኝ በሴት ልጅም አይጨክንም። ኦኬ ትክክለኛውን ተናገሪና ይሄን ነገር እንቋጨው። ትክክለኛው ይሄንን አምጪ፣ ይሄንን አውጪ። ወንድማችን ነው። ወላሂ የራሴ አካውንት ነው። ወላሂ ማንም ምስክር አለ። ወላሂ የራሴ ነው። ማን ምስክር አለሽ? አለኝ። ይመጣሉ። ራስ ፎሎ ያረጋቸው የራሴ አካውንት ነው። የራሴ ፎሎ ናቸው። ይሄ የመጣበት አካውንት ደግሞ የድሮ የሱ ነበረ እንጂ ቲክቶክን በሙሉ ፎሎ ያደረጉት እንደገና ምስክር እናርጋቸው። አለኝ ምስክር ታሪክ ይሄውና የቲክቶክ እንትኑ። እሺ አንቺ ማን ነው መጀመሪያ ቪዲዮ የለቀቀበት? እኔ ነኝ። ይኸው ድብቅ ውስጥ ራሱ አለ የተደበቀበት። እንደዚህ ደብቆት ነው እንጂ እኔ እየጨፈርኩ ምናምን ብዙ አካውንት አለ። ደብቆት ነው ጨርሶ እኔ እንትን ያልኩትን ቀይር እኮ እሷ ሎጋውት ብላ አትወጣም። አሁን እኔ በሁለት ስልክ አንዲ ቲክቶክ እንዴ አላየሁትም፣ አይታየኝም ስሙ። ወይ ተባርገዋለሁ እንዴ ማን ነው የሚለው? እሺ ማን ነው የሚለው? እኔ ጋር 3 ይመጣታል። በሁለት ነገር እንለየው ይሄንን ነገር። አንደኛ አካውንቱ የተከፈተበትን አመትና ወር ይንገሩን፣ እኔ ስለማውቀው ማለት ነው። እሺ ሌላስ? አያት መቼ እንደከፈተው አታውቂም? ዩዘር ኔሙ የተቀየረው ከ2 ቀን በፊት ነው። ከ2 ቀን በፊት ነው የተቀየረው? አዎ። እንዴት አወቅ? ያ ሲስተም ነው እንደዛ ነው የሚናገረው። ኦኬ ቀይሮ ወይ የተዘጉ በሚሊዮን የሚቆጠሩ አካውንቶችን ፉአድ የመለሰ ልጅ ነው የማታውቁት። እሺ ስለዚህ ፉአድ አሁን አካውንቱ የተከፈተበትን ቀንና ዓመተ ምህረት ትንገር ሚጣ። ዓመትና ወሩን ትንገረኛ እኔ ስለማውቀው። ኦኬ ሚጣ ትክክለኛ የድሮውን ዩዘር ነው የሚያወጣው። እሺ ሚጣ ተናገሪ መቼ ወርና ቀን ነው መቼ እንደከፈሽው ታውቂያለሽ? አያት ቢያንስ አመት ምናምን ቢሆነው ትክክለኛውን ወይ የምገምጪውን ንገሪን። እንደዚህ ሳይሆንማ እንደዛ ቢሆን ተናገሪ ቀኑን። መቼ ነው ቲክቶክን ሲከፍቺ? ቀኑ ችግር የለም። ቲክቶክ አመት ምናምን ቢሆነው ከተከፈተ እንደዛ ነው። እሱም ይንገረና። እሺ ማሜ አንተ ተናገር። ወደ ታች ውረድና የመጀመሪያ ጊዜ ያሰራችበትን 6 ወር ነው ያለው እሱ። ቲክቶክ ተከፈተ 6 ወር ብሏል። ኖ ቆይ ድንገር እኔና እሷ በፍቅር መጀመሪያ ቪዲዮ የፖስተኩት አለ። መጀመሪያ በተራ እሱ ሲያወራ እናንተ ዝም በሉ፣ ሚውት አድርጉ። እሷ ስታወራ ሚውት አድርጉ። ሳራ አንዴ ላውራ ሳራ መጀመሪያ ቪዲዮ የሰራሁበት ደብቆት ነው። በኤች አርጌ ደብቆታል መጀመሪያ። እሺ ስለዚህ ንገረን አንተ ማሜ ንገረን። እኔ ደግሞ ንገረን አመት ይሄ አካውንቱ ከተከፈተ ሌላ ነበራት ያነ ሲበላሽባት አመት ከ5 ወር
አካውንት ይሄ ከተከፈተ ማለት ነው። ኦኬ ቀኑን ንገረኝ። እሺ ልንገራችሁ። ኖ ቀኑን በዚህ አላስታውስም። ዘገየኩ። አይ በዛ ታይም እኔና እሷ በእህትነት ነበር የምናወራው። እኔና እሷ በፍቅር ካወራነ ላይክ 4 ወር ምናምን ሆነኝ። 4 ወር ምናምን ስናድር የኔ ይህ አካውንቲ በፊት ቫይራል ይወጣ ነበረና እምቢ አለ። ያኔ ሲበላሽብኝ ካላስ እኔ እዚህ መጣታ እዚሁ እኔ ጋር ቁጭ ብላ እዚሁ ይሄ ቫይራል ከወጣል ያንተ አካውንት ከተበላሽ የኔን አካውንት እኔ ሌላ ከፍቻ አሳድጋለሁኝ። ይሄን የያዝነውን ራስ ስምህን ቀይረህ ትይዛለህ አለችኝ። እሺ ይሄን አላልኩም እንኳን ወላሂ ላዚም ብላ ተማልና ወላሂ እኔ አካውንት ምንም አይደለ ችግር የለም ይሄም ካለ አለ። እሺ ማሚ አሁን ጥሩ መጣ። አካውንቱ የሷ ነው ግን ቫይራል ካልወጣ አንተ ትይዛለህ ብላለች። በቃ አካውንቱ ኖ ይሄ እኮ ነው ይሄ ነው አሁን የገባበት ነው። አይዋ ይሄ ሲበላሽ ያኔ አብረን ነው የምንጠቀምበት። ሌላ ነበራት የሷ እንደዚህ ተበላሽቶባት እንደዚህ ኮዱ ምናምን ሲጠፋት ያንኛው ቀልዶ ቀረ፣ ይሄ ቀረ። ይሄኛውን አብረን እየተጠቀምነ የሷም ደስ ባላት ታይም ትፖስታለህ፣ እኔ ፖስትበታለሁ። ይሄ የግሌ ነው አሁን የገባሁበት። ግን ይሄ ቫይራል ምናምን አይወጣ ሲል ካላስ ይሄን ዝም በለው እኔ የማልፈልገውም ይሄን አንተ ስምህን ቀይረህ ምናምን ሁሉን ነገር ይሄን አሁን ያለው ይሄን አሁን የወሰድኩትም አይደለም። እኔ ሎጎት በቃ ወንድ ታደርገዋለህ ስሙ ትይዛለህ አለችኝ። እሺ ምናምን አይ ጥያቄ 6 ወር ያልከው ታዲያ ለምንድን ነው? እኔና እሷ የምናወራው ነው ያኔ እንዲህ ከእህትነት ወደ ፍቅር የገባንበት አይደለም። እሱ ሳይሆን አካውንቱን አንተና እሷ ከተከፈተ 6 ወሩ አልክ። 6 ወሩ ካልክ አካውንቱ 6 ወሩ ከተከፈተ ከሆነ አብራችሁ ለሁለት ትጠቀሙበት ነበር አካውንቱን። እሷ ግን ምን አለችህ? ይሄንኛው አካውንት ቫይራል ካልወጣ ይሄንኛውን አካውንት ትወስዳለህ ብላ ቃል ገባችልህ። እሺ አይዋ ይሄ ቃል ስገባልኝ እሺ አንተ ወሰርክ። አካውንቱ ግን የልጅቷ ነው። ነገር ግን አንተ ቃል ስለገባችልህ ወሰርክ። በቃ ትክክል ነው። ቃል የለበም ሳሪ ኖ አለችም እንደዚህ አካውንቱማ እኮ የነገርኩሽ ነው። ኤዋው ያደከታች ወላሂ ለዚህ ተናገረ። አሪ አንዴ ልናገር። ቆይ መጀመሪያ ማሚ ተናገር። ቀጥል ማሚ። እኔ እና እሱ የጀመረው በፍቅር ያኔ እንደዚህ ከ6 ወር ምናምን ቢሆን ነው። ያንኛው ልጅ እየወረ እኔም ታወራኛለህ። እሺ በፍቅር ማለት ነው። አካውንት ሲበላሽ ይሄኛውን አካውንት ከተበላሽ ይሄኛው ቫይራል አልወጣልህ ካለስ እኔ ሌላ ከፍታለሁኝ። አካውንቱ የሁላችንም ነው። ይሄ ያኔ ቁጥሩ የኔ ነው የሁላችንም ነው። እሺ አይዮ ይሄኛው ይሄ ቫይራል አይወጣ ሲል ይሄ ካለስ እኔ ይሄን በወንድ ሁሉንም ታደርገዋለህ እኔ ሌላ አዲስ ከፍታለሁ አለችኝ። እሺ ብዬ ተውኩት። አልቀየርኩትም። ዝም ብዬ በህይወት ተጠቀማለሁ። እሷም ደስ ሲላት ፖስትበታለች፣ እኔም ደስ ባለኝ ፖስትበታለሁ። እንደዛ እያልን ነው ያደግ። ሌላ ነገር ካለ ተጣሉ። እስከተጣላችሁ 4 ቀን ሲሆናችሁ ካላስ ሙሉ በሙሉ እሷን አስወጣና አንተ ያስከው አይደለም። 4 ቀን አይደለም እኔ እሷን ተጣላን 4 ቀን አይደለም። እሺ ታዲያ እንግዲህ ከስምንት ቀን በፊት ነው እኔና እሷ እንትን ያልነው ማለት ነው። መቼ ነው አንተ ሙሉ በሙሉ እሷን ያስወጣ ከዛ ላይ እንዳትገባ በአካውንቱ? እኔ እሷን ያወጣኋት ማለት ሙሉ በሙሉ የገርከው 8 ቀን ምናምን ይሆናል። እኔ እሷን ካስወጣኋት እንደገና አሁን ዙራ መታ ነው እንትን የምትለው። ጥሩ እሺ 8 ቀን ሆነው። አንተ ግን ለምሳሌ አካውንቱም አብራችሁ ስትጠቀሙበት ነበረ። አሁን ስለተጣላችሁ ሙሉ በሙሉ እሷን ዘጋባትና ለራስ አደረክ። አይዮ እንደዛ ግን አካውንቱን አብራችሁ ስትጠቀሙ ነበረ። አይዮ ስለዚህ አቃላ ልጅቷ እኔ እኮ ሀቅ የላትም አላልኩም። ቁጥሩ የራሴ ነው። ፖስታበታለች። አብረን ነው ያሳደግ ነው። እሺ አብራችሁ በቃ አብራችሁ አሳደጋችሁ፣ አብራችሁ ሆናችሁ። ነገር ግን ስትለያዩ እሷን አስወጣት። ለምን? ለእሷ ማሳደጋለች አካውንቱን ሁለት ለሁለት እንካፈል። እንደዛ አይደለም። አሁን ለምሳሌ እሷ ሴት ናት፣ ልትሰራበት ነው አካውንቱን። እሷም ማሳድጋለች። እንደነገረች ደግሞ አንተ ቫይራል ከሌለው ትሰጣታለህ፣ እንደምትሰጥ ነግራለች። ነገር ግን አሁን እሷ ለስራ ትፈልገዋለህ አካውንቱን። ለምን ሙሉ በሙሉ አስወጣት? ስጣት ለሷ በቃ ምን ችግር አለው? አንተ ወንድ ነህ፣ እኛ ፎሎ እናስደርግሃለን። እሷ ደግሞ የምትፈልገው ለስራ ከሆነ ስጣት በቃ። በእህትነት በወንድምነት አብራችሁ ረዥም ጊዜ ተቀምጣችኋል። ከዛ በኋላ ሲጀመር ደግሞ አንተ ኦንላይን ላይ ምናምን የምትሸጠው ነገር የለም፣ የምትሰራው ነገር የለም። ስጣት ምን ችግር አለው? ስጣት ችግር የለውም ማለት እንደ እህትህ ቁጠራት። አይደለም እኔ እኮ እንደዛ አይደለም። እኔ እንደዛ
እኔ ልሰጣት እችላለሁ። አይዲ ኖርማል ነገር ነው። እኔ ምንም ነገር የምሰራበት የለም እዚህ ሚዲያ ላይ እኔ እና እሷ በእህትነትም ብዙ አውርተናል። ግን እኔ የገረመችው ውሸቷ እንደዚህ ስታወራ አሁን ትናንትና ነው ትላንት በስቲያ ማታ ነው የገዛ ወንድሟ ከስራ ቦታዋ ሄዶ ስልክ የሰጣት። እሷ ምንድን ነው አለችኝ? ከአራት ቀን በፊት ነው አለችኝ። እሷም አይደለም ያለችው። እሺ አሁን ምን እንደሆነ ታውቃለህ? እሷ በዚህ ነገር ይቅርታ ትጠይቃለች፣ ትታረቃላችሁ። ግን አካውንቷን ስጣት በቃ። ምክንያቱም አሁን እናንተ ውስጥ አካውንት ከተገባ ወይ እሷ ራቁቷን ልትሆን ትችላለች። አሁን ለዚህ ለልጅ እንትን ፓስወርዱና ኢሜሉን ሰተን ቢገባ ሁሉን ነገር ያያል። እንደዛ ከሚሆንባችሁ ይቅርታ ተጠያየቁና ስጣት አካውንቷን። ያኔ አንተ ወንድ ልጅ ነህ፣ እሷ ሴት ናት። ጀስት እንደ እህትና እንደ ወንድም ይህን ያህል ዓመት አብራችሁ ቆይታችኋል። ስለዚህ በቃ ስጣት። አይሻልም እንደዛ? እኔ እኮ እየነገርኳችሁ እኮ እኔ አካውንቱን ልሰጣት እችላለሁ አሁንም ማለት ነው። ግን የመታረቁ ያለመታረቁ ሳይሆን እዚህ መጣ ምን አንድ ነገር ስኮን ማታሪ ስትል እንደማልቆይ እኔ ጋር አሁን ውሽት ዋሽታ እዚህ ሚዲያ ላይ ምን አስመጣን ነው? እኔ አልሰጥም ያልኩት ምክንያቱ ይሄ ነው እንጂ ወላሂ ላጅ ማለት ይሄም ማጅ በቃኝ አይደለም። እንደዛ አይደለም። እሷ ያለችው ምንድነው ስራ ልሰራበት ነበረ አካውንቴን በእንደዚህ ያርጋ እኔ መሰላት አይው ስማኝ እውነቱ ተናገርና ወዳይ በእናንተ ፊት ሰጣታለሁ። እውነቱ ምን አይነት እውነት ትፈልጋለህ አንተ? ምን አይነት እውነት? አካውንቱን የጋራ ስንጠቀመው ነበር አልተጠቀምነውም። ይሄን ብቻ ይሄን ተናገር። ወደ አንደኛ 1000 ብሩንም ማስረዳ 1000 ብር ስትል ነበር። ቆይ አንድ ጊዜ ቆይ ሰንዬ ሚጣ ወይ አካውንቱን የጋራ ስትጠቀሙ ነበር አልነበረም? አልነበረም። የጋራ ስትጠቀሙ አልነበረም? አዎ በራሴ ነው የሰጠው። በቅርብ ቀን ነው ሚጣ። ቀደም ግን ያልሽው እንደዚህ አይደለም። ግን አንቺ ደግሞ አብረን ስንጠቀም ነበረ። እሱም ይፖስታል እኔም ይፖስታለሁ ስትይኝ አልነበር ሚጣ? እራሱ ነው እንደዚህ አሁን መፖሰት የጀመረው እሱ መፖሰት የጀመረው አሁን ነው እንጂ ቀጥታ ቀደም እኮ ራስሽ ባፍሽ ብለሻል ሚጣ። አይደለም አንቺ ምን አልሽኝ? አብረን የጋራ ስንጠቀምበት ነበረ። አሁን አብረን ነበር ነው እንዴ? ነው የምታወሪው ሚጣ? እኔ ማለት ዝገብች ስለማያውቅ ነው። በጣም ይቅርታ። ይዞርብሽ ነው እንዴ? አንቺ አብራችሁ የጋራ ስትጠቀሙበት ነበር አንቺና ማሚ አካውንቱን? አብረን ነበር የምንጠቀምበት። በቃ አለቀ። ስለዚህ አካውንቱን የጋራ ስትጠቀሙበት ነበር። አንቺም ስትፖስችበት እሱም ሲፖስትበት ነበረ። በእህትናት በወንድምነት አብራችሁ ብዙ ነገር አሳልፋችኋል። የፍቅር ግንኙነት መጣና መጨረሻ ተጣላችሁ። ነው አይደለም? አበቃ። ይሄው ማሚ አምናለች። ካላስ ሌላ የምትፈልገው ነገር አለ ወንድም? ይሄን እውነቱን ብላ ካሰበሽ እኔ ይሄን ነው ስፈልግ የነበረው። አካውንቱ ለኔ ምንም አይደለም፣ ምንም ነገር አልሰራበትም። ግን ሌላው አይደለም ከሌላ ህጅ ማወራባችሁን ሌላ አካውንት ራሱ ሰርቋን እያለ ተወረደኝ። ቁም ነገርን እያልኳችሁ እኔ እንደዚህ ቁጭ ቤት ሳክስ ምናምን አይደለም። ግን እንደዚህ ማድረግ የለባትም። ሲቀጥል ማለት ነው እኔ ጋር በወንድም ለዚህ ይቅርታ ትጠይቃለች፣ ለጥፋቷ ይቅርታ ትጠይቃለች። ምክንያቱም እንደሆነ ታውቃለህ፣ እሷ በመጀመሪያ ደረጃ አካውንቱን አብራችሁ ስትጠቀሙ ነበረ። ኦፍኮርስ አንተ ደግሞ ወስደዋል፣ ውሰደው፣ ችግር የለም። ግን ለዚህ ይቅርታ ትጠይቃለች። አሁን ግን አካውንቱን ስለሚያስፈልጋት ያው አንተም ጸባይ ጥሩ ስለሆነ እኛም ደግሞ ለሁለት ሚዛናዊ ስለምንሆን እሷም ሴት ስለሆነች አብራችሁ ላሳለፋችሁ ጊዜ ስትል አካውንቱን ስጣት። እሺ ማሚ ወይ እንዲና ማሚ ቆይ አንድ ጊዜ ጋይስ ካላስ ይታረቃሉ ይሻላል። ያኔ በጸባይ ነው፣ በልክ ምንም አይመጣም። ጸባይ ጥሩ አድርገሻል ሳሪ። አሁን የሄድሽበት ታሪክ ነው። ስለዚህ የሚሰራው እሱ ደግሞ የሚፈልገው ይሄን ነበረ እና ከመጀመሪያው በጸባይ አናግራይ በነበረ አካውንቱን እንዳልከው አሁን እንዳለው ያኔ የጋራ ስንጠቀምበት ነበረ። ግን አሁን ለስራ ፈልጌው ነው ሰጣይ በላይ በነበረ ሰጣን ነበረ። ግን እሷ ምንድነው ያደረገችው? ወንድሟን የኔን ይሄ ምንድነው ሜሴንጀር የኔን ኢሜል ሜሴንጀር ሰጣ። ይሄ ምንድነው ኢሜል ይሄን ወይ ሜሴንጀር ሰጣ ሃያስ ባለች እኔ ለማስፈራራም ማለት ነው። እኔ ደግሞ ሃይ ስታስበለኝ ከኔ መጣት አሰሰርበኝ ይሷ ማለት ነው። አንተ ግማታ ምናምን ትለኛለህ ከኔ መጣት ከኔ መጣ በጎን ሃይ አስበላ በዚህኛው መጣ ተሰርበኛለህ። እሱ ደግሞ ያለው መርስ ቤቱን ነው ታውቃለህ።
ይዛተን ታብዩልኝ ራሱ አይ እሷ ምን ብላለች? ቅድምም ወንድሜ ጋር እንደዚህ ብለዋል ብላለች። አሁን ወንድምየው አይመለከተውም። ምክንያቱም አንተና እሷ መታረቅ አለባችሁ። መታረቅ ማለት አብራችሁ ልትሆኑ ትችላላችሁ፣ አብራችሁ ላትሆኑ ትችላላችሁ። አንተ ግን በጣም ዘገየ እኮ እኔ ከእሷ እንትን ከራኩት እኔ መጀመሪያ በሆነ ነገር የሆነ ያኔ የራሷ ነው እኔ የለሁበትም። ስለዚህ እያወሩ ስሰማ እኔ ካለስ ከዚህ ከእንዲህ አይነት ነገር አቆሚያለሁ ስላት ያንን በቃ ግዴታ ለምን ትቶኝ ሄደ ማለት ነው። ከብዙ ሰው ትክክል ነው። ይኸውልህ ማሜ ልንገርህ፣ ሴት ልጅ በቃ እንደዚህ ናት፣ እልከኛ ናት። ለዛ ነው በቃ አለቀ። ይሄንን ደግሞ አንተ ተረዳት። ባሳለፋችሁት ጥሩ ጊዜ ስትል፣ በወንድምና በእህት በጀመራችሁት ነገር ስትል ተረዳትና በቃ አካውንቷን ስጣት። አንተ ሳስብህ ቆፍጣናና ጨዋ ልጅ ነህ። ስለዚህ በቃ ስጣት። ሌላ ምንም ነገር አያስፈልግም። አንተ ከእሷ እንድትነካካ ካልፈለግክ ማለት ነው እንትኑ አስወጣው፣ ቆይ ገዝታ አስወጣው። ለዛ ነው ይሰጣታል። ካላስ በቃ ናግባ ማሜ ይሰጣታል። ጥፋት ይቅርታ፣ በጣም እኔም እንትኑ ስለምፈልገው ነው ብለሽ ይቅርታ ጠይቂ ሚጣ። እሺ በጣም ይቅርታ። እንደሱ አይደለም፣ እንደዚህ አይደለም። እዚህ አይነት ይቅርታ ነው ያልወድም። ይቅርታ ስጠይቂ ማሚ ወንድሜ በጣም አመሰግናለሁ፣ ለጠፋው ጥፋት ላጠፋውን ነገር ደግሞ ይቅርታ፣ አሁንም ስለሰጠኝ በጣም አመሰግናለሁ። በቃ ሚጣ፣ እኔ እንደዚህ አይነት ይቅርታ አልወድም። ልጅ ሚጣ ቀጥ አውሪ እንጂ እሺ። አራይሉ በጣም ይቅርታ ስለሰጠኝ አካውንቴን ደግሞ ሚጣ ያለበለዚያ አስወጣሻለሁ። እሺ ታሪ ይቅርታ እኮ አልኩት። እንደዚህ አይነት ይቅርታ ነው ያልወድም። እኔ ቤት ይቅርታ ሰው ሲጠያየቅ እንደዚህ አይነት ይቅርታ ተጠያይቆ አያውቅም። እሺ ምን ልበለው? ማሜ ወንድሜ አመሰግናለሁ። ለጠፋው ጥፋት ደግሞ ይቅርታ። አሁን ስለሰጠኝ ደግሞ አመሰግናለሁ። ወንድሜ ማለት አፈልግ ሊሆን ይችላል ወንድሜ። እሺ ማሜ ወንድሜ ላጠፋሁት ነገር በጣም ይቅርታ። አካውንቴን ስለመለስክልኝ በጣም አመሰግናለሁ። በጣም ይቅርታ። አዎ ደግሞ ማሜ ወንድሜ ነው የምትለው። ምክንያቱም አሁን አንተም የራስህ ህይወት ያለ ሰው ነህ፣ እሷም የራሷ ህይወት ሊኖራትም ላይኖራትም ይችላል። ወደኋላ አትመለሱም። ምክንያቱም አሁን አንተ ወደኋላ ከተመለስክ ማሚ አንድ ነገር ልንገርህ፣ አሁን ደግሞ የጀመርከው ህይወት ይበላሻል። የሁለት የሶስት ሰው ህይወት ታበላሻለህ። ስለዚህ አቋም አንድ መሆን አለበት። ከሷ ከሚጣ ጋር ይኸውልህ ወንድሜ ስማኝ፣ ከሚጣ ጋር አሁን የተነጋገራችሁት አካውንት በመመላለስ ነው። ግን ሌላ ሪሌሽንሺፕ ከጀመራችሁ ደግሞ ያቺኛይቱን ደግሞ እንዳትጎዳ። እሺ ወንድሜ። ኖ ችግር የለውም። ቴንክ በመሰግናለሁ። ይመቻችል። እሺ ሚጣ ፈቶሻል ከብሎክ ሳ ቆይኛና መስክን ፈቶሻል ከብሎክ